ዘመን አይሽሬ ምርጥ ሙዚቃዎች Timeless music በ68 ዓመተ ምህረት መገባደጃ አካባቢ የደርጉ አለመረጋጋት ቀጠለ። በውስጡ ሻለቃ ሲሳይ ሀብቴ፣ ሻለቃ ኪሮስ አለማየሁ፣ መቶ አለቃ ስለሽ በየነ፣ መቶ አለቃ በእውቀቱ ካሳና እንደዚሁም ሌሎች በየምክንያቱ ተገደሉ። ከውጪ ለደርጉ አስጊ ናቸው የተባሉ ብርጋዴር ጀነራል ጌታቸው ናደው ሲገደሉ ሌሎች መኮንኖች ታሰሩ። እንዲህ ያለ ቀጠለና በ69 መባቻ ጀምሮ ውጥረቱ ተባብሶ ሊፈነዳ ደረሰ። እነ ሻምበል አለማየሁ የደርግን መዋቅር እንደገና በማሻሻልና የሊቀ መናብርቱን ተግባርና ኃላፊነት በመወሰን ሰበብ ተነሱና አንደኛ ምክትል ሊቀመንበሩን ኮሎኔል መንግስቱን ከስልጣናቸው ለማውረድ ሁለተኛ ጊዜ ሞከሩ። ይህ ባይቻላቸውም ስልጣናቸውን ገደቡ። በዚህ እርምጃቸው የበላይነትን ተቀዳጁ። የደርጉን አስተዳደርና የፋይናንስ እንቅስቃሴ ተቆጣጠሩ። ዓላማቸውን ለማስፈጸም ሰፊ መድረክ አገኙ። በጥር 22 ወይም 23 ይመስለኛል ታላቅ ህዝባዊ ስብሰባ በአብዮት አደባባይ ጠሩ። በስብሰባው ላይ ብርጋዴር ጀነራል ተፈሪ ባንቲ ከኢሃፓ ጋር ለመስራት ለድርድር ጥሪ አደረጉ። ኢሃፓም ከዛን ጊዜ በኋላ ጸረ አብዮተኛ እንዳይባል አሳሰቡ። ጥሪያቸው በወታደሩም በሲቪሉም ውስጥ ከኢሃፓ ተቃራኒ የቆሙ ኃይሎችን አስቆጣ። አንደኛው ምክትል ሊቀመንበር መንግስቱ ይህን የተቆጣ ኃይልና ድርጅታቸውን አብዮታዊ ሰደድን ተማምነው እንዲሁም ከኮሎኔል ዳንኤል አስፋው ጋር መክረው በነሻምበል አለማየሁ ላይ የንጋት መብረቅ አወረዱባቸው። መብረቁ ብርጋዴር ጀነራል ተፈሪንም ይዞ ሄደ። የ20 ደቂቃውን ቀውጥ እየፈጠረው ይህ ከላይ የጠቀስኩት እንደ ሰርዶ እየተሳበ ደርጉን እየተበተበ እስከ ጥር 26 የደረሰው ጣጣ ነው። ዋናው ተዋናይ ሻለቃ ዮሐንስ ምትኩ ይባላል። ታሪኩ ባጭሩ እንደዚህ ነው። ጥር 25 ቀን በዚሁ ዓመት ነው በ69 በከባድ የወረቀት ስራ ላይ በመጠመዴ እስከ ሌሊቱ 9 ሰዓት ድረስ አልተኛሁም ነበርና በማግስቱ ማለትም ጥር 26 ቀን ወደ ቢሮ የገባሁት ስራ ከሚጀመርበት ሰዓት ዘግይቼ ምናልባት በ3 ሰዓት ከጧቱ 3 ሰዓት ግድም ነው። ደንብ ወጥቶለት ባይሆንም በደርግ ጽህፈት ቤት የጧት ስራ የሚጀመረው በአመዛኙ ከንጋቱ 1 ሰዓት ተኩል አንስቶ ሲሆን ከዚህም ቀድመው ቢሮአቸው ውስጥ የሚገኙ ነበሩ። በዚህ በኩል አንደኛ ምክትል ሊቀመንበሩን የሚቀድም የለም። በጧት ነበር የሚገቡት። በዛን ወቅት በዛ ስፍራ የተወሰነ የሥራ መጀመሪያም ሆነ ማብቂያ ሰዓት አልነበረም። እየሰሩ ማደርም ነበር። ወደ ቢሮ የሳዘግም ግቢው ከወትሮ በተለየ ሁኔታ ጸጥ ረጭ አለብኝ። የተለመደው ወታደሮች፣ ሰራተኞችና የተላላኪዎች እንቅስቃሴ እንኳን አልነበረም። በግቢ ውስጥ አንድ ችግር እንደተፈጠረ ውስጥ የገነገነ። ቢሮዬ እንደገባሁ ወደ አለቃዬ ስልክ ደወልሁ። ነገር ግን መልስ አጣሁ። ሕዋሳቴ በሙሉ በጥርጣሬ ተወጠሩ። ከጠረጴዛ ክስ ውስጥ ያስቀመጥኳትን ኡዚ ጠመንጃ አቀባበልኩና እንደገና ወደ ስፍራዋ መለስኳት። በዛን ወቅት እዚያ ቦታ ብትኖሩ የግቢው አየር ከቀፈፋችሁ ጣታችሁን ከጠመንጃችሁ ምላጭ ላይ ሳትለዩ በትዕግስት እና በጥንቃቄ መከታተል ነፍሳችሁንም እንደ ቁራ መጠበቅ ይኖርባችኋል። አንድ ፍንጭ ባገኝ ብዬ ወደ ደርጉ ማስታወቂያ ኮሚቴ ቢሮ አመራው። ቀድሞ የዚያ ኮሚቴ አባል ስለነበርኩ እንደ ልቤ መረጃ እንደማገኝ አልተጠራጠርኩም። የኮሚቴው ቢሮ የሚገኘው ከሶስቱ ሊቀመናብርት ቢሮ ትይዩ በአንድ ግንብ ውስጥ ሲሆን ከኔ ቢሮ እዚያ ለመድረስ መጠነኛ የአስፋልት ዳገት መቃናት ያስፈልግ ነበር። ከዳገቱ ቀጥሎ የዘብ መቆሚያ ትንሽ ፉካ ነበረች። ከእርሷ ጎን የአንበሶች ቤት ይገኛል። ከሁለቱ ትይዩ የግንቡ በር አለ። በሩን አልፎ ሲገባ በስተግራ በኩል የንጉሠ ነገሥቱ ዙፋን ችሎት የነበረ ህንጻ አለ። የደርጉ ሊቀመናብርት፣ የደርጉ ዋና ጸሐፊና የሌሎችም ኮሚቴ ቢሮዎች በዚህ ህንጻ እቅፍ ውስጥ ነበሩ። አስቀድሜ እንደገለጽኩት በዚያ ትይዩ ወይም በበሩ ሲገባ በስተቀኝ በኩል የሚገኘው ህንጻ ባለ 4 በራፍ የንጉሠ ነገሥቱ ፕሬስ ክፍል የነበረ ሲሆን የማስታወቂያና የሌሎች ሁለት ኮሚቴዎች ቢሮ መደዳውን ተኮልኩለውበታል። ከሁለቱ ህንጻዎች የመጨረሻ መሃል
ባለ መሃል ግንባሩን ወደ ውጪ የሰጠ ሰፊ የመኪና ማቆሚያ ታዛ ይገኛል። በታዛው ውስጥ የሶስቱ ሊቀ መናብርት መኪኖችና 50 ካሊበር ከባድ መትረየስ የተጠመደባቸው ከ9 እስከ 12 ወታደሮች የሚይዙ ሁለት የአሜሪካ ኤፒሲ ብረት ለበስ መኪኖች አሉ። ማለት ይሄ ታንክ አስተኔ ናቸው። ዘወትር እዛ ቦታ ይቆማሉ። የተሰጣቸው ግዳጅ አለ። እንግዲህ ይሄን የዘረዘርኩት ለሚቀጥለው ሁኔታ ትንሽ ግምት እንዲኖራችሁ ነው። እና ባልተለመደ ሁኔታ ግቢው ጭር ስላለብኝ ጥርጣሬ ገባኝ ብያችኋለሁ። ምን አዲስ ነገር አለ ለማለት ከላዩ በጠቀስኩት ድባብ ውስጥ ወደሚገኘው ማስታወቂያ ኮሚቴ ቢሮ በማምራት ላይ እንዳለው አንበሶቹ ቤት አጠገብ ከምትገኘው አፉካ በር ላይ የቆመው ዘብ ጓድ ገስት ተመለስ አለኝ። ቆም አልኩና በመገረም እየተመለከትኩት ለምን ብዬ ጠየቅኩት። ጥሩ አይደለም ተመለስና አርፈህ ቢሮ ተቀመጥ የሚል ትዕዛዝ አዘል መልስ ሰጠኝ። ጥሩ አይደለም የሚል ፍንጭ መስጠቱ እንደ ታላቅ ትሩፋት ስለቆጠርኩለት ያለ ተጨማሪ ጥያቄ ወደ መጣሁበት ተመለስኩ። ወደ ቢሮዬ ስመለስ መጀመሪያ ወደ ግቢው በገባሁበት ሰዓት ክፍት የነበረው ዋናው በር እኛ የዛን ጊዜ ምዕራብ ወይም ሁለተኛ በር ብለን እንጠራው ነበር። ዛሬ ምን እንደሚባል አላውቅም። በብረት መዝጊያዎቹ ተከርችሞ ለማጠናከሪያው ከውጭ በኩል ከባድ ካሚዮን ተጋርጦበት ከውስጥ በኩል ደግሞ ሁለት ጂፕ መኪኖች አንዷ ወደ ውጪ ሌላዋ ወደ ውስጥ ፊታቸውን መልሰው መትረየሳቸውን ደግነው እንደቆሙ ተመለከቱ። ይሄ ሁሉ በአጭር ጊዜ ውስጥ መከናወኑ ገረመኝ። ሌሎቹም የቤተ መንግስቱ በሮች በተመሳሳይ ሁኔታ ተዘግተው እንደሆነ ገመቱ። በተመለከትኩት ሁሉ ደርግ በተካረረ ሁኔታ ላይ መገኘቱን ተገነዘብኩ። ወደ ቢሮዬ ገብቼ ቀጣውን ነገር መጠበቅ ጀመርኩ። ከዛም የተፈጠረው ነገር ምን እንደሆነ ለመገመት የሰሞኑን ክስተቶች በአይምሮዬ ውስጥ አንድ በአንድ ኮለኮለሁ። ደርግ በውስጡ ደርግና ወታደራዊ ካድሬዎች እንደገናም ወታደራዊ ካድሬዎች በውስጣቸው ሲታመሱ መክረማቸውን በኢሃፓና በመኢሶን ካድሬዎች መካከል የተፈጸመውን መገዳደል አጣርቶ የውሳኔ ሐሳብ እንዲያቀርብ ሻምበል አለማየሁ ባቋቋመው ኮሚቴ ምክንያት የመኢሶን አመራር በፍርሃት እየተናጠ መሆኑን በይበልጥም ኮሎኔል መንግስቱ ከነሻምበል አለማየሁ ጋር የያዙትን የደፈቃ ትንንቅ አስታወስሁ። ነገሩ ወዴት አምርቶ ይሆን የሚል አስጨናቂ ጥያቄ መጣብኝ። በደርግ ውስጥ የተከሰተው የኢሃፓ የበላይነት ወደ ከረረ ግጭት ተለውጦ አሸንፎ ከሆነ እኔ የኮሎኔል መንግስቱ ደጋፊ በመሆኔ ስጋት ናጠኝ። ከግቢው ወጥቼ እንዳልሄድ በሮች ሁሉ ተዘግተዋል። ይሁን እንጂ በዝምታ መቀመጥ አልሆነልኝም። የነፍስም የዓላማም ጉዳይ ነውና ነገሩ እረፍት ነሳኝ። ስለዚህ አንድ ፍንጭ ለማግኘት ከቢሮዬ ወጣሁና በቀጥታ የጽህፈት አገልግሎት ወደሚሰጥበት ቢሮ ሄዱ። ዘመን አይሽሬ ምርጥ ሙዚቃዎች Timeless music. እዚህ እንደደረስሁ በግቢው ውስጥ ምን እንደተፈጠረ ከጸሐፊዎቹ አንዱን ጠየቅኩት። ጧት ላይ ጀነራል ተፈሪ፣ ኮሎኔል ህሩይ፣ ኮሎኔል አስራት፣ ሻምበል አለማየሁ እያለ ስም ዝርዝር ደርድሮ ሲያበቃ በወታደር ታጅበው ተወሰዱ በማለት በሹክሹክታ ነገረኝ። ወዴት አልሁት። እኔም በሹክሹክታ አላውቅም ብሎ በፍርሃት እንደተዋጠ መለሰልኝ። እንዳነጋገሩ የኮሎኔል መንግስቱ ቡድን የበላይነት መቀዳጀቱን ገመቱና እፎይ አልኩ ለአጭር ጊዜ። ከዚያም ወደ ቢሮዬ አመራው። ወደ ቢሮዬ በሚያደርሰው መንገድ ላይ እንዳለው ቀደም ብዬ ገለጽኩላችሁ የዕለቱ ተዋናይ ከሻለቃ ዮሐንስ ምትኩ ጋር ተገጣጠምን። ከኋላው አውቶማቲክ ጠመንጃ ያነገበ የ50 አለቃ በላቸው የሚባል የኮሎኔል ዳንኤል አስፋው አጃቢ ተከትሎት እርሱ ሰደፉ የታጠፈው እዚህ ጠመንጃ በቀኝ እጁ ይዟል። በፍጥነት ይራመን ነበረ። እንደ ተማላ የያዛትን ኡዚ አየኋት። ቃታዋ ተከፍቷል። እንግዲህ እዚህ ሲቀባበል ቃታው ክፍት ነው የሚሆነው። ከጧቱ 4 ሰዓት ግድም ነው። አስጊ ሁኔታ ባይበትም ከነበርንበት ቅርበት አኳያ ዝም ብዬ ላልፈው ስላልፈለጉ እጄን ለሰላም ተዘርግቼ እንደምን አረፈድህ አልሁት። ባንገቱ ብቻ የሰላምታን አጸፋ መልሶልኝ እርምጃውን አፋጠነ። ከኋላው የተከተለው የ50 አለቃ ሂድና ዮሐንስን አምጣው ተብሎ ባለቃው እንደተላከ ሻለቃ ዮሐንስም ከግቢው ጣር ጋር በተያያዘ ምክንያት የጥሪ መልእክት እንደሚመጣበት ነቅቶ ይጠብቅ እንደነበር ገመተው። ታላቅ
አደጋ ጭኖ ሊያራግፍ እየተጣደፈ እንደሆነ ጠረጠርኩ። ከጥቂት ደቂቃ በኋላ ተኩስ ሰማሁ። ከዚያም በአንድ ግንብ ጥግ ተከለልሁ። እኔም ተኩሱ እየተካረረ መጣ። ከባድ መትረየስ የሚንፈቀፈቅ ጀመር። 3 ያህል ቦምቦች ፍንዳታ ሰማሁ። ይልቁንም ከጠመንጃ የተወነጨፈ ቦምብ እኔ በተከለልኩበት ስፍራ አናት አልፎ በቤተ መንግስቱ ዋና ግንብ ምዕራብ በኩል ለእናንተ ግልጽ እንዲሆን ወደ ተረስ ሰፈርና ወደ ባሻ ወልዴ ችሎት በሚያሻግረው መንገድ ትይዩ መሽገው ከውስጥ ወደ ውጪ ይጠብቁ በነበሩ 3 ወታደሮች መሃል አረፈ። 2 ሞቱ፣ አንዱ ቆሰለ። ከዛም በቤተ መንግስቱ ውስጥ ምድር ቁና ሆነች። በዚህ ደቂቃ ውስጥ ስንቱ ቢሮውን ቀርቅሮ እንደተቀመጠ፣ ስንቱ ጠረጴዛ ስር እንደገባ፣ ስንቱ ከዚያ ግቢ መውጫ ቀዳዳ እንደጠፋው ገምቱ። እኔም ከቆምኩበት በግምት 25 ሜትር ያህል ፈንጠር ብሎ የሚገኘው ቢሮ የርቆኝ ግንብ ስር ነኝ። ለ20 ደቂቃ ያህል የቆየው ተኩስ ረጭ አለ። ሁሉም ነገር በአሸናፊው ወገን ቁጥጥር ስር መዋሉን ስለገመትሁ የሆነውን ለማየት ፈጠን ብዬ ወደ ኮሎኔል ዳንኤል ቢሮ ሄድሁ። በባሩድ ጭስ ታጥኖ እና ቀፋፊ ሆኖ ጥቂት ወታደሮች ቃሬዛ እያሉ ሲዋከቡ ደረስሁ። ሻለቃ ዮሐንስን አጅቦ ያመጣው የ50 አለቃ በላቸው ከትከሻው አካባቢ ደም እየፈሰሰው በረንዳ ላይ ወድቆ ያቃስታል። እሱን ሊገለው ፈልጎ አይደለም የተኮሰው፣ መሰናክል እንዳይሆኑበት ለማሰናከል ብቻ ነበረ። የኮሎኔል ዳንኤል ቢሮ መስኮት ክፍት ነበርና ወደ ውስጡ ስመለከት ኮሎኔሉ ከነወንበራቸው ወደ ኋላ ተንጋለዋል። ኮሎኔል ስዩም መኮንን እና ሻለቃ እንዳለገላን በበሉ እንዳለ ተሰማ አይደለም፣ እንዳለገላን የደርጉ ሕክምና ኃላፊ ነበሩ። በሩን ከፍተው ወጡ። በኮሎኔል ዳንኤል ቢሮና ከነርሱ ትይዩ በሚገኘው ቢሮ መሃል ከከፍታ ወደ ቁልቁለት በሚያወርድ ደረጃ አድርጌ ዶክተር ሰናይ ልኬ ደረቱ በጥይት ተበሳስቶ ወድቆ እያንኮራፋ ነበረ። ከወደቀበት አንስተው በቃሬዛ ሲወስዱት ዳንኤልን አድኑት፣ እኔን ተውኝ አልተርፍም በማለት ሲናገር ሰማሁ። እርሱ በወደቀበት ከነበረው ደረጃ ምስራቅ በኩል በግምት 10 እርምጃ ያህል በደረጃ ከፍ ብሎ የሚገኘውን ቤት በጀርባው በኩል አንድ ኤፒሲ ብረት ለበስ መኪና ደርምሶት ቆሟል። የሻለቃ ዮሐንስ ሬሳ በተደረመሰው ቤት ውስጥ በጀርባው ወድቋል። ከዚህ ሁሉ ድርጊት በኋላ ሌተና ኮሎኔል መንግስቱና ሻለቃ ዮሐንስ ጠላቶቻቸውን ለማጥፋት በወሰዱት ፈጣን እርምጃ ተመሳሳይ ባህሪ እንዳላቸው መዘኑ። ልዩነታቸው ኮሎኔል መንግስቱ ጠላቶቻቸውን አጥፍተው ኖሩ፣ ሻለቃ ዮሐንስ ግን ጠላቶቹን አጥፍቶ ጠፋ፣ ያውም ቁንጮዎቹን ሳያገኝ። ያን ሁሉ መጠፋፋት ከተመለከቱ በኋላ እንደቀፈፈኝ የሶስቱም አወዳደቅ ማለትም የኮሎኔል ዳንኤል፣ ዶክተር ሰናይ፣ የሻለቃ ዮሐንስ አወዳደቅ አሁንም በተደጋጋሚ በአይነ ህሊናዬ ድቅን እያለብኝ ወደ ቢሮዬ አመራ። የሆነው ሁሉ ሆኖ ከቀኑ 5 ሰዓት አካባቢ ታላቁ ቤተ መንግስት ደርግ ጽሕፈት ቤት ማለት ነው ተረጋጋ። ለውጊያው መነሳት ሰበብ የሆነውንና ደርግን ከኢሃፓ ለማጥራት ተብሎ በኮሎኔል መንግስቱ የተወሰደው እርምጃ ትርፍና ኪሳራው ሲመዘን ከእሳቸው ጠላት በኩል 9 ሞቶ 1 ተማርኮ፣ ከእርሳቸው ወገን 4 ሞቶ 2 ቆስሎ፣ በአጠቃላይ ፖለቲካዊ ትርፉ የእርሳቸው መሆኑ ታውቆ ተዘግተው የነበሩ በሮች ሁሉ ተከፈቱ እላችኋለሁ። አለቃ ዘነብ የአጼ ቴዎድሮስ ጸሐፊ ትእዛዝ ነበሩ ይባላል። እንዲህ አሉ: ሸክላ ከተሰበረ በኋላ ገል ነው፣ መኳንንትም ከተሻሩ በኋላ ህዝብ ናቸው። እኔም እንዲህ እላለሁ፣ መኳንንት ከተሻሩ በኋላ ህዝብ መሆናቸው እርግጥ ነው። ክፉም ሆነ ደግ ስራቸው ግን ታሪክ ሆኖ በትውልድ ፊት ይኖራል። ስለዚህ ከመኳንንት እንደ አንዱ ብንሆን ስለ ስራችን እንጠንቀቅ። አበቃሁ። ዘመናዊ ሽሬ ምርጥ ሙዚቃዎች Timeless music.